ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሩሲያ ኃይሎች በኪየቭ ላይ በፈጸሙት መጠነ ሰፊ የድሮንና የሚሳኤል ጥቃት ቢያንስ 18 ሰዎች ተገደሉ። በጥቃቱ ከተገደሉት በተጨማሪ 90 ሰዎች ጉዳት እንደደረሰባቸው ተገልጿል። የከተማዋ ከንቲባ ጥቃቱን በዩክሬን መዲና ላይ የተፈጸመው እጅግ ከባድ ጥቃት ያሉ ሲሆን አርብ ዕለት የሐዘን ቀን እንዲሆንም አውጀዋል። አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ ተገደለ መባሉን ተከትሎ በሁለት ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና የውጭ ጉዳይ ሚኒስትር ዜጋው ኬፕ ታውን ውስጥ መገደሉን ይፋዊ ተቃውሞና ለፖሊስ አቤቱታ ማቅረቡን ገልጿል። የደቡብ አፍሪካ የፍትህ ሚኒስትር ግን የጋና ባለስልጣናት መደበኛ ካልሆኑ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲሉ ተቃውሞ አሰምተዋል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። ባለፈው ሳምንት ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ በመቶዎች የሚቆጠሩ ውሾች በጅምላ ሲገደሉ የሚያሳዩ ምስሎች በማህበራዊ ሚዲያ ከተጋሩ በኋላ በርካቶችን አስቆጥተዋል። ቢቢሲ ያነጋገራቸው 3 ነዋሪዎችና የከተማው ባለስልጣናት እንዳሉት ውሾቹን በጅምላ መግደል የተጀመረው 3 ታዳጊ ከእብድ ውሻ በሽታ ጋር በተያያዘ ህይወታቸው ካለፈ በኋላ ነው። ሆኖም ነዋሪዎች የራሳቸውን ውሻ እንዲገሉም ጭምር የተገደዱበትን እርምጃ ነዋሪዎችና የእንስሳት መብት ተሟጋቾች አሳዝነዋል። የእንስሳት ተሟጋቿ ፌቨን ውሾች በአሰቃቂ ሁኔታ ታንቀውና ተደብድበው መገደላቸውን ጠቅሳ በዚህ ላይ ህፃናት መሳተፋቸው በራሱ ትውልድን መግደል ነው ስትልም ኮንናለች። ናይጄሪያ በቅርብ ወራት በተደረጉ ተቃውሞች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑን አስታወቀች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ ጉዳዩን በከፍተኛ ደረጃ በሁለት ሀገራት መንግስታት መካከል ንግግር ይደረግበታል ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር የሆኑት አሌክሳንደር አጃይ ባለፈው ማክሰኞ ናይጄሪያውያን ጥለዋቸው የወጡትን ንግዶችና ንብረቶች መንግስት መመዝገብ መጀመሩን ተናግረዋል። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ቫይረስ ዝርያ የሚያዳክም የሕክምና ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። በዓለም የጤና ድርጅት ዋና መስሪያ ቤት ጄኔቫ መግለጫ የሰጡት ዶክተር ቴድሮስ አድሃኖም በሁለት የሕክምና አይነቶች የክሊኒካል ሙከራ ተጀምሯል፣ የመጀመሪያውን ተካሚም ገብቷል ብለዋል። ኢንዶኔዥያ ውስጥ በምትገኘው ፓፑዋ ግዛት የሚንቀሳቀሱ ተገንጣይ አማጽያን አሜሪካ አብራሪ ተኩሰው መግደላቸውንና አውሮፕላን ማቃጠላቸው አስታወቁ። ዘ ዌስት ፓፑዋ ናሽናል ሊበሬሽን አርሚ የተሰኘው ታጣቂ ቡድን ኒኮላስ ኦፍ ኮስሊን የተባለውን አሜሪካ አብራሪ የገደለው ሐሙስ ዕለት በሃይላንድ ፓፑዋ ግዛት ውስጥ ካረፈ በኋላ መሆኑን አስታውቋል። በፓኪስታን በሚገኝ የግል የህፃናት ማሰልጠኛ ተቋም ጣሪያ ተደርምሶ 14 ልጆች መሞታቸው ተገለጸ። ጣሪያው ለምን እንደተደረመሰ ምርመራ የተከፈተ ሲሆን በተቋሙ ውስጥ የነበሩ ህፃናት ከ10 ዓመት በታች መሆናቸው ተገልጿል። ክስተቱ ጋር በተያያዘ 2 ሰዎች በቁጥጥር ስር ውለዋል። የድንገተኛ ጊዜ አገልግሎት የሚሰጠው ሬስኪው 1122 ቃል አቀባዩ ፋሩቅ አህመድ ለቢቢሲ እንደገለጹት ህፃናቱ ከህንፃው ለማውጣት 1 ሰዓት ወስዷል። ተጨማሪ 5 ሰዎች ጉዳት እንደደረሰባቸውም ይገመታል። ከተጎጂዎቹ አንዷ የእህቱ ልጅ እንደሆነችም የገለጸው ግለሰብ ህንፃው ተዳክሞ እንደነበረም ተናግሯል። ልጆቹ እየተማሩ ሳለ ለህንፃው ጥገና እየተደረገ እንደነበረም ተገልጿል። ድንገት ህንፃው ተደረመሰ። የተወሰኑ ልጆች ላይ አናት ላይ ነው የወደቀው። ጣሪያውን ስለተጫኑት ተደርምሷል ሲልም ክስተቱን ገልጿል። የፓኪስታን ጠቅላይ ሚኒስትር በአደጋው የተሰማቸውን ሀዘንም ገልጸዋል። ትውልደ ኢትዮጵያዊቷ ሜላት ኪሮስ የዲሞክራቲክ ፓርቲ ይፋዊ ውጪ የሆነች ሲሆን በቀጣይ ከሪፐብሊካኑ እጩ ጋር ትወዳደራለች። ካሸነፈች የተወካዮች ምክር ቤት ትገባለች። በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። ሜላት በምርጫው ዕለት ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንና ሀገራችን እያስመለስን ነው ማለቷን የሲኤንኤን ዘገባ ይገልጻል። ሜላት የ68 ዓመቷን ዲያና ዴጊትም ማሸነፏን ተከትሎ ዲሞክራቲክ ፓርቲ የሚደግፉ ድምጽ ሰጪ ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁሙ አስተያየቶች ተስተጋብተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጥቃት እንደምትፈጽም ካስጠነቀቁ ከሰዓታት በኋላ
ክሬምሊን በኪየቭ መዓት ማዝነቧ ተገልጿል። ሩሲያ አዳሩን በኪየቭ በፈጸመችው መጠነ ሰፊ ጥቃት የ2 ሰዎች ሕይወት ሲያልፍ ከ11 በላይ ሰዎች አደጋ እንደደረሰባቸው የኪየቭ ባለስልጣናት አስታውቀዋል። እንደ ባለስልጣኑ ገለጻ የሩሲያ የባላስቲክ ሚሳይል እና የድሮን ጥቃት በርካታ መኖሪያ ቤቶችና ህንፃዎችን ማውደሙን ገልጿል። አዳሩን በርካታ ህንፃዎች በእሳት ሲነዱ የሚያሳዩ ምስሎችን በተለያየ መገናኛ ብዙሃን ተጋርተዋል። የአደጋ ጊዜ ሰራተኞች ከእነዚሁ ህንፃዎች ነዋሪዎችን ለማውጣትና ለማዳን ርብርብ ሲያደርጉም ተስተውሏል። በኦሮሚያ ክልል የመንግስት ሰራተኞችን ጨምሮ በገጠር አካባቢዎች የእርሻ ማሳ ያላቸው የከተማ ነዋሪዎች የኦሮሞ ነጻነት ሰራዊት የተባለው አማጺ ቡድን በሚያደርስባቸው ዛቻና ማስፈራሪያ ሳቢያ ማሳቸውን የእኩል ሰጥተው ለማሳረስ እንደተቸገሩ ተናገሩ። ቡድኑ ይህንን ማስፈራሪያ ዛቻ የሚያደርሰው የመሬቱን ባለቤት ከክልሉ የመንግስት አካላት ጋር ግንኙነት አላቸው በማለት መሆኑን የመሬት ባለቤቶች ገልጸዋል። ለአብነት የቡድኑ ማስፈራሪያና ዛቻ ሰለባ የሆኑት በሰሜን ሸዋና በደቡብ ምዕራብ ሸዋ ዞን በተለያዩ ከተሞች የሚኖሩ የገጠር መሬት ይዞታ ያላቸው ነዋሪዎች ማሳቸው ሳይታረስ የእርሻ ወቅት ያለፈባቸው መሆኑን በመግለጽ ቅሬታቸውን አሰምተዋል። በሀብሮ ወረዳ በደረሰ ድንገተኛ አደጋ ከ50 በላይ የመኖሪያ ቤቶች ወደሙ። በሰሜን ወሎ ሀብሮ ወረዳ ሶዶማ ተብሎ በሚጠራው አካባቢ ልዩ ስሙ ቀሰማጎጥ አሰቃቂና ድንገተኛ የእሳት አደጋ መከሰቱ ተረጋግጧል። በአደጋው የነዋሪዎች መጠለያ የሆኑ ከ50 በላይ የአርሶ አደሩ መኖሪያ ቤቶች ሙሉ በሙሉ በእሳት መጋየታቸው ከአካባቢው የተገኘ መረጃ ያመለክታል። የእሳቱ መነሻ ምክንያት እስካሁን በውል ባልታወቀ፣ በአካባቢው ማህበረሰብ ላይ ግን ከፍተኛ ንብረት ውድመትና የስነ ልቦና ጉዳት አድርሷል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያና በውሾች የታጀቡ ኢትዮጵያዊ መነጋገሪያ ሆኗል። የተቀሰቀሰውን የመጤ ጠል ጥቃት ለመመከት አንድ ኢትዮጵያዊ ከባድ የጦር መሳሪያና ውሾችን ይዞ መታየቱ በማህበራዊ ሚዲያ ላይ ከፍተኛ ክርክር ፈጥሯል። ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡን በአስቸኳይ ታስሮ ከሀገር እንዲባረር እየጠየቁ ይገኛሉ። ሌሎች አፍሪካውያን ደግሞ ግለሰቡ ሕይወቱንና ንብረቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን በስፋት ደግፈውታል። ይህ ጉዳይ በአሁኑ ወቅት በማህበራዊ ሚዲያ ላይ ትልቅ የሀሳብ መከፋፈልን ፈጥሮ መነጋገሪያነቱን ቀጥሏል።